እንደው በጣም ተሳዝኝ በጣም ያዝንላታል። በጣም የብዳለቅ ተረባከሽ ወይዘሮ ሰማልን ልትሰልልሽ ትፈልጊያለሽ? አንቺ ግን እኔና አምናን የምንጋባ ይመስልሻል? አንድ ነገር ታደርጊልኛለሽ? ምንድነው እሱ? አምናንን ይዤ ማደር ፈልጋለሁ። ያለ ፈቃዱ? ወደ ወይዘሮ ዛራ የመጣው እንግዳ ጎሽም የሚባል የወይዘሮ ሶኒያ ወዳጅ ነው። ጎሽም ወይዘሮ ዛራ እንደዚህ የሚያምር ቤት ውስጥ በሰላም እየሰራሽ ከሆነ እጅጉን ለኔ የታየው መልካምነትሽ ለሌላ ሰው እየታየ ነው ማለት ነው ይላታል። ወይዘሮ ዛራ ተው እባክህ እንደዚህ አትበል፣ አጋጣሚዎች ናቸው ከሰው ጋር የሚያገናኙት ትላለች። ወይዘሮ ዛራ በደስታ ተቀብለው ስለ አትክልቶቹ እንክብካቤ የሚያገኙበትን ወይዘሮ ዛራ በደስታ በቋሚነት እንዲንከባከባቸው ለማሳረግ ታስባለች። ጎሽም ግን በልቡ ውስጥ ሌላ ትልቅ ሚስጥር ይዟል። ጎሽም ዛራ እኔ እሷን ማሰብ አልፈልግም በማለት ሶኒያ ጋር መሆን እንደማይፈልግ በግልጽ ይናገራል። ወይዘሮ ዛራ ጎሽም እባክህ እንደዚህ አይባልም፣ እሷ በጣም ነው የምትወድህ፣ ያንተ ፍቅር እኮ እንደ ወጣት ነው የሚያደርጋት ትለዋለች። ጎሽምም እኔ ደግሞ ልቤ ውስጥ ሌላ ሴት ነው ያለችው፣ ሌላ ሴት ነው የማስበው፣ የአንዱ ደስታ ለሌላኛው ህመም ነው፣ እኔም እንደ ልጅ የሚያደርግ ፍቅር ነው የያዘኝ ይላታል። ጎሽም ግቢ ውስጥ ከተፈጥሮ ጋር ሆኖ ሳለ ቤሊን ጋር በአጋጣሚ ይገናኛል። ቤሊን ስለ ወይዘሮ ዛራ ያላትን ትልቅ ክብር ለጎሽም ስትነግረው መልካምነታቸው አዲስ ወዳጅ ይፈጥራል። ቤሊን ሰላም አጎቴ፣ ምን ነው ግቢ ውስጥ ብቻህን ወደ ውስጥ አትገባም? ጎሽም ተፈጥሮ ማድረግ በጣም ስለምወድ ነው፣ አንቺ ተፈጥሮ ላይ እንዴት ነሽ ሲላት እኔም በጣም ነው የምወደው ትለዋለች። አንቺም በጣም ጎበዝና አስተዋይ ልጅ ነሽ ማለት ነው ይላታል። ቤሊን አይ ጎበዝ ለመሆን እንኳን በጣም ብዙ ይቀረኛል ትለዋለች። ጎሽም ማን ነው ስምሽ? ቤሊን እባላለሁ። እርስዎ ማን ጋር ነው የመጡት? ጎሽም ዛራ ጋር ነው ይላታል። ቤሊን የእናት ዛራ እንግዳ ነዎት እንዴ? እውነት የኔ እናት ዛራ ልጅ እኮ ነኝ፣ የፈለግከውን ነገር ማዘዝ ትችላለህ እና ዛራ የመልካም ሰዎች ምሳሌ ናት ይላታል። ቤሊንና የዛራን ቅርበት ታይቶት አምነን ከነበረበት ህመም እያገገመ መጥቷል። አምነን በጀሪ ሁኔታ እንዳትበሳጭና በእሷ መናደድ እንደሌለባት ለቤሊን ያስረዳታል። ጄሪ ለጊዜው ያቆያት በሆዷ ውስጥ ስላለው ልጅ ብቻ እንደሆነና ሰላም የሚሰጠው የቤሊን አጠገብ መሆን ብቻ እንደሆነ ይገልጻል። አምነን እንዴ አኩራፊዋ ሚስጥረኛ እንዴት ናት ደግሞ እንከባከባለሁ ብለሽ ጠፋሽ አይደል ይላታል። ቤሊን ኧረ ስራ በዝቶብኝ ነው ለዛ ነው የጠፋሁት ትለዋለች። አምነን በጀሪ ሁኔታ መናደድሽን አቁሚ እባክሽ፣ እንደዛ ስትሆኚ ሳይሽ ይከፋኛል። እኔ ለጀሪ የምፈልገው በሆዷ የኔን ልጅ ስለያዘሽ ብቻ ነው፣ እስከምትወልድ ብቻ፣ ከዛ የምናደርገውን እነግርሻለሁ። አንቺ ጋር ብቻ ነው ሰላም የሚሰማኝ፣ ስለዚህ አንቺን ማጣት አልፈልግም ይላታል። ቤሊን በበኩሏ ጀሪ ልጇን የምትወልድበት ቀን በጉጉት እየጠበቀች እንደሆነ ትናገራለች። ጀሪ ለምን እንደሆነ አላቅም ወልጄ እስከማቅፈው ድረስ በጣም ጓጉቻለሁ ትላለች። ሜርሲ አንቺ ትልቅ ሰው አይደለሽ እንዴ? ወሬ ማመላለስ ምን ይጠቅምሻል? እናት ዛራ ምን እንደዛ የተረገመ ስራ አሰራሽ ትላታለች። ሜርሲ ሰይጣን አሳስቶኝ እባክሽ ይህንን ነገር ብቻ ለአምነን አትንገሪው፣ የፈለግሽውን እሰራልሻለሁ፣ እንዳባለፈው ኪችንም አጸዳልሻለሁ ትላለች። እናት ዛራ እስካሁን የታገስኩሽ አምነን ይሻለው ብዬ ነው ስትል ሜርሲ አሁንም እኮ አልተሻለውም ብላ እንዳትናገር ብትማጸናትም እናት ዛራ እንዳንቺ ስራ ቢሆን ሁላችንም አልጋ ላይ ይዘን ነበረ፣ አሁን አምነን ጋር ሂጄ ሁሉንም ነገር እነግረዋለሁ፣ እቃሽን ይዘሽ ወደ መጣሽበት ሂጂ ትላታለች። አምነን የእናትየው የወይዘሮ ሰማን ስለማረፋቸውና አክስቱ ላይ ስለደረሰው ነገር እያሰበ በጣም ይጨነቃል። ከበስተጀርባው ሆኖ ህይወቱን የሚያመሰቃቅለው ክፉ ሰው ለማግኘት ዙሪያውን መጠርጠር እንደጀመረ ይናገራል። ጄሪ አምነን ዶክተሮቹ የከፋ ነገር እንደሌለ ሰምቻለሁ፣ ግን እንደና ሰማን አይነት ነገር እንዳይፈጠር ወይዘሮ ሞርዚና መንከባከብ አለብን ትለዋለች። አምነን ታይ እናቴን ነገር አታስታውሽ እባክሽ፣ እናቴ ብትኖር ኑሮ እንደዚህ አይነት ነገር አይፈጠርም ነበር ይላታል። ጄሪ አዎ ቆይ ግን ስለ
ስለዛ የሚዘገንን አዲስ ነገር አላገኘህም በማለት አምነን የደረሰበትን ነገር ለማወጣጣት ትሞክራለች። አምነን ያንን ያደረጉ ሰዎች ናቸው ዲናንም ጨለማ ክፍል አስቀምጠው ከባድ ነገር ያደረጉት። ግን በቅርቡ ማንነታቸውን ማወቅ አይቀርም። ያልጠረጠርኩት ሰው የለም። ግን የሆነ ነገር ከእናቴ ለማወቅ ስሞክር እናቴ ያረፈች። አክስቴንም በተመሳሳይ ሁኔታ ልጠይቃት ስሞክር እንደምታዩ እሷም ታመመች። ጎሽም ወደ ግቢው ከገባ በኋላ የወይዘሮ ዛራን ሲያት ያንን ያረጀውና ያልጠፋው የልጅነት ውበቷን ትዝ ይለዋል። ጎሽም ዛራ እውነቴን ነው የምልሽ አንዳንድ ጊዜ ክፍለ ሀገር ቀብሬያት የመጣኋት እናቴን የምታስታውሽኝ ይላታል። ወይዘሮ ዛራ ፈገግ ብላ ተው እባክህ አንተም እኮ የተወደቀሽ ብለህ የምትፈልገኝ አስታዋሽኝ ነህ ትለዋለች። ጎሽም ትኩር ብሎ እያያት ዛራ የልጅነት መልክሽ እኮ እስካሁን እንዳልጠፋ ታውቂያለሽ ይላታል። ወይዘሮ ዛራ እየተሽኮረመመች ተው ትልቅ መሆንን እንዲሰማኝ አታደርግ ጎሽም ኧረ እባክሽ አንቺ ትልቅ እንደዚህ ያሉ በሚጫወቱበት ሰዓት ይህንን የሁለቱን የትዝታ ጨዋታና መሳቅ ከሩቁና ስትመለከት የነበረችው ሜርሲ ንዴቷን መቆጣጠር አቅቷት በከፍተኛ ቅናትና ንዴት ዛሬ ደግሞ እንደ ሮሚዮና እንደ ጁሊየት አክተር ሆናችሁብኝ መጣችሁ። እናቴ ላንቺ ጨፈራችሁ እኮ አንቺ አሮጊት ብለሽ ደግሞ መሰሎችን መሰብሰብ ጀመርሽ። ወይዘሮ ዛራ የኔ ልጅ እሱ እኮ አንቺን አይመለከትሽም ለምን አትከበሪም? ሜርሲ ቆይ እንዴት ነው የምታስቢው? ሰራተኛ መሆንሽን ረሳሽ እንዴ? እዚህ ቤት እንግዳ ከነዋሪ ጤነኛ ከበሽተኛው መለየት ከብዶናል። ጎሽም ሜርሲን በትዝብት እያያት ችግሩ ከላይ ይመስለኛል ማለቴ አሁን እዚህ ግቢ ውስጥ በሽተኛዋ አንቺ ነሽ ይላታል። አምነን በዙሪያው ያሉ ጠላቶችን ለመበቀል እየተዘጋጀ ባለበት ሰዓት በሌላ በኩል ደግሞ የሱን ያለ ፍቃዱ በሴራ ለመጠቅለል የራሷ ለማድረግ የተሰራ አዲስ ሰራ ይጠነሰሳል። ተመልካቾቻችን ለዛሬ የነበረው ጉዟችን እዚህ ላይ ያበቃል። ሜርሲ የጄሪን አምነን ጋር ለማደር ያደረገችውን ሴራ በቪዲዮ የያዘችውን አሳየቻት። ሜርሲ ይህንን ቪዲዮ ተጠቅማ ምን አይነት ተንኮል ታሰራት ይሆን? በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩ።